በሀገራችን ያሉትን ችግሮች በውይይትና በምክክር ለመፍታትና አገሪቷን ወደ አንድ አቅጣጫ እንድትጓዝ ለማድረግ ነው። ሰላማዊት ሀገር እንድትሆን ነው እና ደግሞ ጤናማ ሀገር እንድትሆን ነው። ችግሮቹን በጦርነት ወይም በጥላቻ ሳይሆን በውይይት መፍታት እንድንችል ነው። ሀገራዊ ምክክር ኮሚሽን ከእያንዳንዱ ከተለያዩ የህብረተሰብ ክፍሎች ሁሉንም አካላት ያሳተፈ ምክክር ነው። ከ10 ጀምሮ በትናንሽ ሀሳቦች ላይ በደንብ ስናወራ የመጣንበት ከዛ ደግሞ ጽሁፎች ወደ 50 ቀርበው በደንብ የተወያየንበት በ250 እና 500 መድረኮች ላይ የተሻሉ ሀሳቦች የተሻሉ እሳቤዎች አንዱ ስለ አንዱ ችግር የተረዳበት ሌሎቻችን በሌሎቻችን ጫማ ውስጥ ሆነን ችግሮቻቸውን አውቀን ማንኛውም የ500 ተሳታፊ ስለሌላው ማህበረሰብ ወይንም ስለሌላው አካል ችግሮች በደንብ ማብራራት በሚችልበት ደረጃ ላይ ግንዛቤ የነበረን ሂደት ነው የመጣው ማለት ነው። እዚህ ቦታ የመጣነው ሁላችንም ተሰብሳቢዎች ወይም ተመካካሪዎች ነን። ከፖለቲካ ፓርቲዎችም የመጡ አሉ። ማህበረሰቦችን የተለያዩ ማህበረሰቦችን ወክለው ደግሞ በዚሁ ልክ የመጡ አሉ። የጋራ እዚህ ከገባን ጀምሮ እኩል ሆነን በእኩል አስተሳሰብ ላይ የምንሄድ እንጂ አንዱ የበላይ ሆኖ አንዱ የበታች ሆኖ አንዱ መልስ ሰጪ ሆኖ አንዱ ደግሞ መልስ ሰሚ የሚሆንበት አይነት የአሰራር ስርዓት የለውም። ሁላችንም የጋራ አስተሳሰብ የተለየ ሀሳብ ሊነሳ ይችላል። በተለየ ሀሳብ ላይ ደግሞ እንደ ሀገር ምንድነው ጥቅሙ፣ ምንድነው ጉዳቱ፣ አሁን ያለው ፋይዳው ምንድነው፣ ቀጣይ ደግሞ እንደ ችግር ሊሆን የሚችል ነገር ምንድነው፣ ደንቃራ ነገር ሊያመጣ የሚችለው ተብሎ በጋራ አስተሳሰብ ታይቶ ወደ አንድ የሚመጣበት በእኩል አይነት ሁኔታ ነው እየተመካከርን ይሄርን ያለ ነው። ዋናው ነገር መነጋገር መጀመራችን ነው። ከዚህ በፊት ያልነበረንም ባህል ስለሆነ ያለመድነውም ስለሆነ ከዚህ መጀመራችን በራሱ ያው የአንድ ችግር መፍትሄ የሚሆነው መጀመር ነው ብዬ ስለማስብ ነው። በምክክሩ ወቅት እንግዲህ የተነሱ የተለያዩ ሀሳቦች አሉ። በኔ በኩል እንደግሌ ወክዬ ከመጣሁት ህብረተሰብ አኳያ ያነሳናቸው ጥያቄዎች ነበሩ። ከዛ ባሻገር ግን የሌሎችንም ጥያቄዎች ሰምተህ ህመሙ ምን ያህል እንደሆነ ምንስ መደረግ እንዳለበት አብረህ መወያየት በራሱ እኔ እንደ ኢትዮጵያ ሞዴል ነው ያየሁት። ዞር ስትል የምታየው ጋምቤላውን ነው፣ ሀረሪውን ነው። የተለያየ ሰው ስለሆነ በየአካባቢው ያለውንም ነገር ችግሮቹን ሁሉ ልታዳምጥ ትችላለህ እና አገራችን እንግዲህ ከዚህ በፊት ካለፈችበት ሁኔታ ወጥታ አሁን መነጋገሩ በመጀመሩ የተሻለ ነገር ይመጣል የሚል ተስፋ አለን።